ለማንኛውም የኢትዮጵያ የአርሰናል አድናቂዎች የኢትዮጵያ ፍላግ እዚህ ተሰቅሏል። አሮን ነው ለምን እንደሆነ እስቲ ቆይ ልጠይቀው። A few moments later የኢትዮጵያ ባንዲራ ለምን በአርሰናል ስታዲየም ውስጥ ከአመት አመት እንደሚውለበለብ ጠየቅኩና የተመለሰልኝ መልስ ሎያል የሆኑ ደጋፊዎች ናቸው ኢትዮጵያውያን። ማለትም የተለያዩ የደጋፊ ማህበራት አሉ በተለያዩ ዓለም ማለት ነው እና የአርሰናልም ደጋፊዎች በኢትዮጵያ፣ በሲሼልስ፣ የናይጄሪያ የተለያዩ ሀገራት ባንዲራ እዚህ ተለጥፏል ስታዲየም ውስጥ በዙሪያው ማለት ነው እና የተለያዩ ስላችሁ ሁሉም አይደለም የአርሰናል ጠንካራ ደጋፊዎች ያሉበት እና የደጋፊዎች ማህበር አለ የተለያየ ሀገር የአርሰናል ደጋፊዎች ማህበር የሚባል በኢትዮጵያም አለ እና እነሱን ለማሰብና ለነሱ እውቅና ለመስጠትና ቤተሰባዊነትን ለመፍጠር በሚል እንግዲህ የአርሰናል ደጋፊዎች በኢትዮጵያ ያላችሁ ወይም የአርሰናል ደጋፊዎች ቡድን እንግዲህ ክለቡ እንደዚህ ሪኮግናይዝ አድርጎ አክብሮ የባንዲራ ሰቅሎ ሁልጊዜም የኢትዮጵያን ደጋፊዎችን ከአመት አመት የሚያስብበት ነው ማለት ነው። የኢትዮጵያን ጨምሮ የተወሰኑ ሀገራት ባንዲራዎች አሉ እዚህ ላይ እንግዲህ የአርሰናል ደጋፊዎች በኢትዮጵያ ያላችሁ ይህን ቪዲዮ እያያችሁ ያላችሁ እንግዲህ ክለባችሁ እዚህ ድረስ ነው ሪኮግናይዝ የሚያደርጋችሁ እውቅና የሚሰጣችሁና ይህንን የሚያደርጉበት ምክንያት ደግሞ አንደኛ ቤተሰባዊነትንም ለመፍጠር እንደሆነ በደጋፊዎቻቸውና በእነሱ መካከል ያለውን ቤተሰባዊነት ይበልጥ ለማስፋት እንደሆነ ነግሮኛል ማለት ነው ቱር ጋይዱ። በጣም ነው ደስ የሚል ኤክስፔሪየንስ ነው። አትሊስት መደገፍ ብቻ ሳይሆን ክለቡ ደግሞ በዚህ ደረጃ ሀገርን ሪኮግናይዝ አድርጎ ምናምን አክብሮ ደጋፊዎቹን ሲያመሰግን ደስ ይላል እና እንደምታዩት እዚህ ጋር የኢትዮጵያና የሌሎችም የተወሰኑ ሀገራት በስቴዲየሙ ዙሪያ ተሰቅሎ ታያላችሁ ማለት ነው እና ያው ከሀገር ስትወጡ የሀገራችሁን የሆነ ነገር ስታዩ ምናምን ማለታቸው አይቀርምና እኔ እንኳን ብዙ የእግር ኳስ አድናቂ ባልሆንም ግን ስታዲየሙን ስጎበኝ የኢትዮጵያን ባንዲራ ሳይ በጣም ገርሞኛል። ኤኒዌይስ የአርሰናል ስታዲየም ጉብኝታችን ቀጥሏል። ሆኖ ኳሱን የሚከታተሉ እየተመላለሱ እዚህ ጋር ሬስቶራንት አለ እንደምታዩት ቪአይፒ ሬስቶራንት ላውንጅ እዚህ እየበሉ እየጠጡ ነው የሚያዩት ከዚህ ኳሱ ይመቻችሁ። እናንተም አሁን ኳስ አያችሁ ነው የሚባል እንደዚህ በቪአይፒ ሬስቶራንት ውስጥ እየበላችሁ ካልጨፈሩበት ምኑም ኳስ ነው ካልጨፈሩበት። ይሄ እንግዲህ አርሰናል በ1998 በ1995 እና በ2007 የበላቸው ዋንጫዎች ናቸው የሴቶችና በወንዶች እግር ኳስ ውስጥ ማለት ነው። እዚህ ሴቶቹ ናቸው አሁን ስክሪኑ ላይ እየታዩ ያሉት። ቱሩ ቤት እንደሚቀጥል አላወቅኩም። አይ ቲንክ በዚህ ደግሞ በሜዳው በስር በኩል ሊመጣ ነው። አይ ቲንክ ሜዳውን ልንነካው ወይም ልናየው። ይሄ እንግዲህ ሊጫወቱ ሲወጡ በ60 ሺህ ተመልካቾች ፊት ለመቅረብ ሲወጡ ደጋፊ እያጨበጨበ እናንተ ስትወጡ ያለውን ኢማጂን ዋት ግን እኮ በጣም ከባድ ነው። 60 ሺህ ተመልካች ሆይ ያለ እናንተ እዚህ ተቀምጣችሁ አስቡት። ኦ ማይ ጋድ this is crazy። ይሄ ደግሞ እንግዲህ ከላይ ቀድም የነበርንበት ነው ባለስልጣናቱ የሚቀመጥበት ያለው። እነዚህ ደግሞ ተቀያሪ ተጫዋቾችና አሰልጣኞች ምናምን የሚቀመጡበት ቦታ ነው እንደምታዩት። እነዚህ በጥቁር ልብስ ያለባቸው ናቸው። እስቲ ቆይ ተቀምጠን ምቾቱን ብናይ አይሻልም? እዚህ ጋር ሆነው ነው እንግዲህ የቁርጥ ሰዓቷን የሚጠብቁት። ኳስ በጣም ከባድ ነገር ሲሪየስሊ ሉክ እዚህ 60 ሺህ ሰው ከቡ በሚሊዮን የሚቆጠር ሰው በመላው ዓለም በቴሌቪዥን መስኮት አፍጥጦ የሚከታተለው ነገር ነውና ይሄኛው እንደምታዩት ያው ተቀያሪ ተጫዋቾችና አሰልጣኞች የሚቀመጡበት ነው። ከዚህ በኋላ አጥረውታል። እኛ መግባት አንችልም። ሜዳው እየተከረከመ ነው። የሚገርም ነው ስቴዲየሙ በጣም ግዙፍ